ሰላም እንዴት ናችሁ? ውድ የዳጊ ቲዩብ ቻናል ቤተሰቦች፣ ዛሬ እንግዲህ በብዙዎቻችሁ ጥያቄ መሰረት የላርጎ ኬሚካል ዋጋዎችን እዛው ሱቅ ድረስ ሄጄ ልጠይቅላችሁ ነው። ያው እነዚህን ማለት ነው። እሺ፣ ኤስኤልኤስ አለ፣ ላፕሳ አለ፣ ሶዳሽ አለ፣ ሶዲየም ሲልኬት አለ፣ ፋቲ አለ፣ ጨው ምናምን ሁላችሁም በየቤታችሁ መጠየቅ ትችላላችሁ። ስለዚህ እነዚህን ዋጋ እዛው ቤቱ ድረስ ሄጄ ለሰፈር ቅርብ የሆነው ጀሞ አካባቢ ስለሆነ እዛው ጀሞ ሄጄ ጠይቅላችኋለሁ። እናንተ ከፈለጋችሁ ወደ አውቶቡስ ተራ ምናምን ሄዳችሁ እዛው መጠየቅ ፕራይሱን እዛው ማጣራት ትችላላችሁ። ምክንያቱም እዛ አካባቢ ፕራይስ ሊቀንስ ስለሚችል። ስለዚህ አሁን ጉዞ ወደ ኬሚካል መሸጫ። እንዴት ናችሁ? እንግዲህ ዋጋዎቹን ጠይቀን መተናል። የኤስኤልኤስ፣ የላፕሳ፣ የሶዳሽ፣ የሶዲየም ሲልኬት፣ የፋቲ፣ የሽታና የከለር ዋጋዎችን አጣርቼ መጥቻለሁ። እዛው እንዳልቀርጽ እንግዲህ ትንሽ ግርግር ስለነበር ብዙም አልተመቸኝም። ለዛ ዋጋውን ጽፌ መጥቻለሁ እንደምታዩት እዚህ ጋር። ስለዚህ ዋጋዎቹን እናውጣና 1 ሊትር ላርጎ ለመስራት በአሁኑ ሰዓት ምን ያህል ይፈጅብናል የሚለውን አብረን ካልኩሌት እናደርጋለን ማለት ነው። 10 ሊትር ለመስራት፣ 100 ሊትር ለመስራት ፈሳሹንና ወፍራሙን ለመስራት ምን ያህል ይፈጅብናል የሚለውን አብረን ካልኩሌት እናደርጋለን። እስክሪብቶና ወረቀት እንያዝ። እሺ፣ የኤስኤልኤስ ዋጋ 460 ብር ይታያቸዋል። ኤስኤልኤስ ካሜራውን ስለዞረ ብዙ አይታያችሁም። ኤስኤልኤስ 460 ብር እየጻፋችሁ አንዴ ልንገራችሁ። ላፕሳ ኤስኤልኤስ 460 1 ኪሎ ማለት ነው። አሁን የ1 ኪሎ ዋጋ ነው የምነግራችሁ። ላፕሳ 650 ብር እየጻፋችሁ። ይህ እንግዲህ ጀሞ ያለው ፕራይስ ነው። ይህ ጀሞ ያለው ፕራይስ ነው። የእንትኑን አላቅም፣ የአውቶቡስ ተራ አልሄድኩም፣ ግን ትንሽ የፕራይስ ልዩነት ሊኖረው ስለሚችል እዛ ሄዳችሁ ብታጣሩ ላለው። ጀሞ ያለው ፕራይስ ግን እንደዛ ነው። እሺ፣ ኤስኤልኤስ 460፣ ላፕሳ 650፣ ሶዳ አሽ 180፣ ሶዳሽ 180፣ ሶዲየም ሲልኬት 90 ብር፣ ፋቲ 300 ብር፣ ሽታ 1 ኪሎ 5000 ብር። ግን 1 ኪሎ ብዙ ስለሆነ ሩዋን በ1500 ብር መግዛት እንችላለን። ከለር 400 ብር እንገዛለን። ለዛ አሁን የነዚህን ዋጋዎቹን እንትን በማለት አሁን ለምሳሌ 1 ሊትር ፈሳሽ ሳሙና ለማምረት ምን ያስፈልገናል? የባለፈው ቪዲዮ ላይ እንዳያችሁት። እሺ፣ ይሄ ዋጋ የጨውና የውሃ ዋጋ አያካትትም። ጨውና ዋጋ ራሳችንን እንጨምራለን። ጨው ስንት ብር እንደሆነ አላውቅም እውነቱን ለመናገር። ስለዚህ እነሱን ራሳችንን እንጨምርና አሁን 1 ሊትር ለማምረት 65 ግራም ኤስኤልኤስ ያስፈልገናል። 65 ግራም ኤስኤልኤስ 1 ኪሎ ማለት 1000 ግራሙ 460 ከሆነ ስላልተመቸኝ ለመቅረጽ እንዲህ ባፌ በቃ ልንገራችሁ። 1000 ግራሙ ወይም 1 ኪሎ 460 ብር ከሆነ እሺ፣ ኤስኤልኤስ 65 ግራም ነው ለ1 ሊትር የምንጠቀመው ብለናል። የዚህ ኮስቱ ኤክስ እናደርግና ክሪስ ክሮስ አድርገን እንሰራዋለን ማለት ነው። እሺ፣ 460 ሲባዛ 65 ኦቨር 1000። ስለዚህ ኤስኤልኤስ ስንት ብር ይፈጅብናል? በካልኩሌተር አንዴ ልስራው። 460 ሲባዛ 65 ሲካፈል 1000። እሺ፣ ኤስኤልኤስ 29 ብር ይመጣል። ኤስኤልኤስ 29 ብር። ላፕሳ 25 ግራም ነው፣ ሙሉ 650 ነው። ስለዚህ 1000 ግራሙ 650 ከሆነ 25 ግራሙ ኢኳልስ ቱ ኤክስ አድርገን እንሰራዋለን። 650 ሲባዛ 25 ሲካፈል 1000 16.25 ይመጣል። ይህ እንግዲህ 1 ሊትር ለመስራት የሚያስፈልገን ወጪ ነው። ከዛ በኋላ ቀጣዩ ወጪያችን ምንድነው? ሶዳ አሽ 1000 ግራሙ ሶዳ አሽ ማለትም 1 ኪሎ 180 ከሆነ በመንሱር ሂሳብ ከሆነ አይመጣላችሁም ግራም። ስለዚህ በራሳችሁ ስሩት።
እሺ ስንት ያስፈልገናል? 10 ግራሙ ኢኳልስ ቱ ኤክስ 1800 ሲካፈል 1000 ሶዳ ሾሉም ውስጥ ነፃ በሉት ብር ከ80 ነው የሚሆነው። ብር ከ80 እዚህ ጋር አሁን ያላስገባሁት የጨውና የውሃ ሂሳብ አላስገቡም። ውሃ ያው ከቧንቧ ስለምንጠቀም ጨውም ስንት እንደሆነ እንጃ፣ ሱቅ ሄዳችሁ ጠይቁ፣ ራሳችሁ ማወቅ ትችላላችሁ። ስለዚህ እንደምራቸው 29 ሲደመር 16.25 ሲደመር 1.80 1 ሊትር ለማምረት 47.05 የጨው ምናምን ስንጨማምር ጨው ስንት ነው የምንጨምረው? እዚህ ላይ 20 ግራም ነው። በጣም ትንሽ ነው ጨው ራሱ። እኔ አሁን ከወፍራሙ ይልቅ ፈሳሹን ማበረታታው ለዚህ ነው። ብዙ ብርም አይፈጅም፣ ጥራትም አለው። በኳሊቲም ደረጃ ፈሳሹ የሚታሸግም ስለሆነ በጄሪካንም 20 ሊትር እያደረጋችሁ ለሱቆች ማስረከብ ትችላላችሁ። መቅጃ ቧንቧ እየተገጠመላቸው በፊት እንደዛ ሱቅ ውስጥ አይነበር፣ አሁን ጠፍቷል። ሌላ እስቲ ግር ያላችሁ እዚህ ስራ ላይ ግር ያላችሁ ነገር ካለ የወፍራሙን ፈሳሽ ሳሙና ደግሞ በቀጣይ በሌላ ቪዲዮ ሰራዋለሁ። ሁሉንም በአንድ ቪዲዮ ከማረገው በቀጣይ ቪዲዮ ሰራዋለሁ። ስለዚህ ይሄ 47.05 ነው። በዛ ቢባል የጨው ትንሽዬ ነው። ውሃም አንድ ላይ ተደማምሮ 50 ብር ቢመጣ ነው። ከዛ በኋላ ስንት እንሸጧለን? እኔ 70 ብር 80 ብር እንደ ፍላጎታችን መሸጥ እንችላለን። 1 ሊትሩን በጄሪካንም ማሽገን 200 ምናምን ብር የሚሸጡ በጄሪካንም ታሽጎ ይሸጣል። እኔ እንጃ እንደ ፍላጎታችሁ መሸጥ ትችላላችሁ። እንግዲህ ሌላ ቀነስ ያለ እንትን ካለ ማለትም ቀነስ የሚል ትንሽ ፕራይሱ ያልተጋነነ ፕራይሱን ቀነስ አድርገን መስራት የምንችልበት ሌላ አይነት ፎርሙላ ካለ በቅርቡ ይዤላችሁ እመጣለሁ። እስከዛው ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ በቅርቡ ደግሞ ሌላ አዲስ ስራ ልንጀምር ነው፣ ማለትም መኪና ማሻሻጥ ልንጀምር ነው። ማንኛውም የሚሸጥ መኪና ያላችሁ ሰዎች እንግዲህ በ0987 41 42 43 ላይ በመደወል ወይም ፎቶ በመላክ ለኛ እጃችሁ ላይ ብዙ ሳይቆይ በአጭር ጊዜ ውስጥ እንድትሸጡ ማድረግ እንችላለን። እንግዲህ መኪና የመግዛት ፍላጎት ያላችሁ ማንኛውንም ኤሌክትሪክ አዲስ 00 የሆኑ መኪኖች እጃችን ላይ ያሉ እነሱንም በቀጣይ ቪዲዮ ይዤላችሁ ቀርባለሁ። እስከዛው እንግዲህ ደህና ሁኑ። የወፍራሙን ላርጎ ደግሞ በቀጣይ እንትንልላችኋለሁ። እስቲ ስለ ፋይበር ግላስስ ማወቅ የምትፈልጉ ሰዎች ፋይበር ግላስ እንግዲህ ለአበባ መትኪያነት፣ የሻወር ትሪ፣ ገንዳ፣ ታንከሮችን ምናምን ለመስራት የምንጠቀምበት ኬሚካል ነው። እስቲ ስለ ፋይበር ግላስ ማወቅ የምትፈልጉ ኮሜንት ላይ ፋይበር ግላስ ይሰራልን እያላችሁ እንግዲህ እንትን ማድረግ ትችላላችሁ። ቻው።